እግዚአብሔር የሚባል አምላክ ምን አይነት አምላክ ነው? ስንት አይነት ቃል ነው ያለው? ተፈተነ። ዲያብሎስ የፈተነው ዘንድ ለምን ወደ በረሃ መንፈስ ወሰደው? በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል ማንም የሚችል የለም። ይሄ ማለት ሁሉ ሰላም በሆነበት ጊዜ ኢየሱስ ጌታ ነው ብሎ በአደባባይም ሆነ በተገኘው ስፍራ ሁሉ መናገርን አይደለም። በዓለም ካሉት ሁሉ በላይ የደለበ ግን መነኮሳት ነን ብለው ሲናገሩ ያስደነግጣል። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት አያይም። አሁን ይህን ስንናገር የሚከብዳቸው ለማስተባበል ሙከራ የሚያደርጉ ይኖራሉ። ግን በመጽሐፉ የተቀመጠው ምን እናደርገዋለን? ጌታችን ወደ ዮርዳኖስ ወደ ዮሐንስ መጥቶ ከተጠመቀ የዕዳ ደብዳቤያችንን ከደመሰሰ በደመናም አባቱ በእሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ከመሰከረለት መንፈስ ቅዱስም በአካል መልክ በርግብ አምሳል በላዩ ላይ ከወረደ ዮሐንስም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ ምስክርነት ከሰጠ ዓለም ከኃጢአቱ የሚያርፍበት ዓለም ከኃጢአት ባርነት ከኃጢአት ሸክም የሚገላገልበት እግዚአብሔር ደግሞ ለዓለሙ ኃጢአት ለዓለሙ ድካም ለዓለሙ ሸክም እረፍት ይሆን ዘንድ ዓለምን ያሳርፈው ዘንድ ልጁን መልአኩን የተገለጠላቸው ካወቁ በኋላ መድኃኒታችን ኢየሱስ ክርስቶስ ከዲያብሎስ ይፈተን ዘንድ ወደ በረሃ ሄደ፣ ወደ ምድረ በዳ ሄደ። ሰው ወደማይኖርበት ልምላሜ ወደሌለበት ቢታመሙ በቅርብ ያለ ሰው መድኃኒት ይሰጠኛል ውሃ ይግተኛል ተብሎ ወደማይታሰብበት እንግዲህ አባቶቻችን የምናኔ ህይወትን ኖሩ ስንል ሰው ብዙ ጊዜ የሚያስበው እንደው በረሃ መሄዳቸውን ብቻ ነው እንጂ ያንን ተከትሎ ያለው ፈተና ብዙ ለሰው አይረዳውም። እንደ እውነቱ ያንን ለመረዳት እዛ ሄዶ ማየት ይፈልጋልና ጌታችንም እንግዲህ እንደዚህ ወደ ሆነው ምድረ በዳ የምድረ በዳ አራዊት ብቻ ወደሚኖሩበት እንደውም ቅዱስ ማርቆስ በወንጌሉ በዛ በምድረ በዳ ከአራዊት ጋር ነበር ይላል። አራዊት ነበሩ እዛ የነበሩት እንጂ የሰው ሰራዊት እዛ ማንም አልነበረም። እና ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። መንፈስ ወይም መንፈስ ቅዱስ ወደ ምድረ በዳ ወሰደው ይላል። ጌታችን ከዲያብሎስ ይፈተን ዘንድ ሲል እንደው እሱ ሽቶ ፈተናውን ያመጣው አይደለም። ሽቶ ፈተናውን ያመጣው አይደለም። እሱ እዛ በምድረ በዳ እያለ ጾምን ሲጾም ፈታኝ መቅረቡንና ያ ፈታኝ ይፈትነው ዘንድ መፍቀዱን ለማመልከት የመጻሕፍትን አነጋገር ካልተረዳ እንስታለን። መፍቀዱን ፈተናው በሱ ሰውነት ያልፍ ዘንድ ፈቃዱ መሆኑን ለመግለጥ ነው እንጂ እሱ ፈተናውን ሽቶም አላመጣው ወይም ደግሞ እንደኛ በምኞቱም የተፈተነ አይደለም። በምኞቱም የተፈተነ አይደለም። እኛ መጻሕፍት እንደሚመሰክሩብን ቅዱስ ያዕቆብ እንደተናገረው ሰው በገዛ ምኞቱ ሲሳብ ይፈተናል። እንደውም እግዚአብሔር ይፈትነኛል አይበል፣ እግዚአብሔር በክፉ አይፈትንምና። እግዚአብሔር ምን ጊዜም ከእግዚአብሔር ዘንድ የሆነ ፈተና ከመጣ ለሰው ለክብሩ ነው የሚሆነው። እግዚአብሔር የዛን ሰው ክብር ለመግለጥ ሲሻ ከዛ ሰው ሌሎች ሰዎች ከህይወቱ ተሞክሮ ጥቅም ያገኙበታል ብሎ እግዚአብሔር ሲያምን በዚያ ሰው የዛን ሰው ማንነቱን የሚገልጥ ፈተና ያመጣበታል። ልክ ተማሪ ተምሮ መጨረሻ የእያንዳንዱ ተማሪ ብቃት ያስተማሪውም ድካም የተማሪዎቹም ብርታትና ጥረት የመያዝ አቅም በፈተና እንደሚታወቀው እንደዛ እግዚአብሔር የዲያብሎስን ሐሰት የነዛን ደግሞ ቅዱሳን ክብራቸውን እውነታቸውን ህይወታቸውን መግለጽ ሲፈልግ ፈተና ያመጣል። ለምሳሌ በኢዮብ እንደመጣ
አብርሃምን ልጅህን ሰዋልኝ ብሎ እንደጠየቀው እግዚአብሔር አሁን አብርሃም ልጅህን ሰዋልኝ ብሎ ባይጠይቀው የአብርሃም እምነቱ ምን ያህል እንደሆነ በምን እናውቅ ነበር? ግን የአብርሃም እምነቱ በሌላ ሰው የሚገኝ እስካይመስል ድረስ በቃ እውነት ለመናገር ለማግኘትም ከባድ ነው። በሌላ ሰው ለማግኘትም ከባድ ነው። እንኳን በድርጊት ቀርቶ በህሊና እንኳን ልጆችን መሰዋት በጣም ከባድ ነው። በህሊና ማሰብ እንኳን ራሳችን መሰዋት በራሳችን እጅ መሰዋት አይደለም በሌላ ሰው እንኳን ይሄ ደርስባቸዋል ብለን ብናስብ ምን ያህል ሰቀቀን ነው የሚገርዘን፣ ምን ያህል ሐዘን ነው ሰውነታችንን የሚቆራረጠውና በጣም ከባድ ነው። ግን አብርሃም በዚህ ዘርህ ይጠራልሃል፣ ርስትህን የሚወርስ እሱ ነው፣ ድካምን የሚወርስ እሱ ነው ተብሎ የተነገረለት ልጁን እንዲሰዋ ሲጠየቅ እንዴ እግዚአብሔር የሚባል አምላክ ምን አይነት አምላክ ነው? ስንት አይነት ቃል ነው ያለው? አንዴ በሱ ነው ዘርህ የሚጠራው ይለኛል፣ አንዴ ደግሞ ሰዋው ይለኛል። ከሰዋውት ከሞተ እንዴት ብሎ ዘሬ በዚህ ልጅ ይጠራል ብሎ አልተጠራጠረም። ቢሞት እንኳን ሊያስነሳው እንደሚችል አምኖ ያን ለማድረግ በህሊናው የይስሐቅን ሞት ብቻ ሳይሆን የይስሐቅን ትንሣኤ ጭምር አምኖ ልጁን ሊሰዋ እንደሄደ ቅዱስ ጳውሎስ በዕብራውያን 11 ላይ ጽፎታል። እንግዲህ እንደዚህ ይፈትናል እግዚአብሔር። አሁን የአብርሃምን ክብሩን እንዲገልጥልን አብርሃም አመነ ብለን ስንናገር እምነቱ ምን ድረስ እንደሆነ ለማሳየት ክብራቸውን ሊገልጥ ይፈትናል። የኢዮብንም እንደዛው እንዳሳየን እንግዲህ ይህንን ነው ቅዱስ ያዕቆብ እግዚአብሔር ይፈትነኛል አይበል ሰው፣ ምክንያቱም እግዚአብሔር ለክፉ አይፈትንምና። ይልቅ ሰው የሚፈተነው በገዛ ምኞቱ ሲሳብ ነው። ያቺ ምኞትም ደግሞ ኃጢአትን ትወልዳለች፣ ኃጢአት ደግሞ ካደገች በኋላ ጽንሳ ሞትን ትወልዳለች ብሎ የተናገረው ሰው ምኞቱ ምን ያህል እንደሚያጠፋው፣ የሰው ምኞቱ ምን ያህል የኃጢአት ባሪያ እንደሚያደርገው ለመግለጥ ነው። አባቶቻችን ይህንን ይዘው የያዕቆብን ይህን ንግግሩን ይዘው የምኞት መካን የላትም ይላሉ። አንድ ሰው በምኞት ደረጃ አንድ ነገር ካሰበው ያንን በነቢብ በገቢር መውለዱ አይቀርም። ስለዚህ ሰው በምኞቱ ይሳባል፣ እኛ በምኞታችን እንሳባለን። መድኃኒታችን ኢየሱስ ክርስቶስ ግን እንደኛ በምኞቱም የተፈተነ አይደለም። በምኞቱ ተስቦ የተፈተነ አይደለም። በሁሉ ነገር እንደኛ ሰው ቢሆንም ወኮነ ከማነ ዘንበለ ኃጢአት በኃቲታ ከኃጢአት በቀር በሁሉ ነገር እኛን ሆነ ተብሎ የተነገረ ለዚህ ነው። እንግዲህ ኃጢአት ከምኞት ጀምሮ ምኞት ራሱ ኃጢአት የሚሆንበት ጊዜ አለ። ምኞት ለኃጢአት ምክንያት የሚሆንበት ጊዜ አለ። ምኞት ራሱ ኃጢአት የሚሆንበት ጊዜ አለ። ምኞት ለኃጢአት ምክንያት ይሆናል። ምኞት ደግሞ ለምሳሌ በተራራው ስብከቱ ጌታ ወደ ሴት ያየ የተመኛትም አመነዘረ ብሏል። እንግዲህ ማመንዘር ሆኖ ኃጢአት ሆኖ ያስጠየቀው ምኑ ነው? መመኘቱ ነው እንጂ በነቢብ ወይ በገቢር ፈጽሞት አይደለም። ግን መመኘቱ በራሱ ኃጢአት ይሆንበታል እና መድኃኒታችን ኢየሱስ ክርስቶስ ግን ምንም ላጽድቆተ ትስብእት ፍጹም ሰው መሆኑን ለማመልከት በእኛ የሚደርስ የደረሰበት እኛ ባለፍንበት ያለፈ ቢሆንም ነገር ግን ይሄ ሁሉ ሲሆን ከኃጢአት በቀር ምንም በአንደበቱ ሐሰት፣ በሰውነቱ ክፋት፣ በህሊናው በእኛ እንደሚወጣ እንደሚወርድ ያለ የነውር ሐሳብ በሱ ዘንድ የለም። ይልቁኑ ይህንን ሁሉ ድል ለመንሳት እንዲችል ባህሪያችንን ቀደሰው፣ አካላችንን ቀደሰው። ይህንን ሁሉ ድል መንሳት እንዲችል በህሊናችን የሚመጣ በልቦናችን የሚወጣ የሚወርድ ነገር ቢኖር በአንደበታችን የሚያልፈውን በሰውነታችን የሚሰራውን ነገር ሁሉ ድል የምንነሳበት አድርጎ ባህሪያችንን ቀድሶ ሰጠን። ከእሱ ባህሪ ጋር ስጋን ከቃል ባህሪ ጋር ሲያዋህደው ይህንን ኃይል ሰጠን እንጂ እሱ በምኞቱም የተፈተነ አይደለም። ስለዚህ ሽቶም አላመጣውም ፈተናውን፣ በምኞቱም ተስቦ የተፈተነ አይደለም። እማርበታለሁም ብሎ አልተፈተንም። ሰው በተለየ ሁኔታ ፈተና ሲገጥመው ከዚህ ፈተና ይማርበታል። ሰው ከፈተናው ከውድቀቱ ይማራል። እንግዲህ መቼም ሰው በህይወት ሲኖር ውድቀት ሊያጋጥመው ይችላል። ፈልጎም የሚወድቅ ሊኖር ይችላል። አቅዶ አስቦ ፈልጎ የሚወድቅ ይኖራል።
ደግሞ ተሳስቶ አዳልጦት ወይም አደናቅፎት የሚወድቅ ይኖራል። ዋናው ነገር በክርስትና ውስጥ የምንማረው ምንድነው? ትላንትናችንን ስናስብ ተጸጽተን ንስሐ ገብተን ወደ እግዚአብሔር ከተመለስን ካለፈው ስተት እንማራለን፣ ካለፈው ፈተናችን እንማራለን። ባለፈው የተፈተንኩት ምን አድርጌ ነው? በምን ውስጥ አልፌ ነው የተፈተንኩት? ምን ስላደረኩ ነው የተፈተንኩት? ስለዚህ ከዚህ በኋላ ይሄ አይነቱ ፈተና እንዳይመጣብኝ እንዴት ባለ ጥንቃቄ ነው መኖር ያለብኝ? ይህን ፈተና በጊዜ እግዚአብሔር ድል እንድነሳው ባያደርገኝ ኖሮ ወደ ምን ነበር የሚወስደኝ? ስለዚህ አሁንም ይሄ የሚታየኝ ነገር የዛ ዋዜማ ነው። ልክ ለቃየል እግዚአብሔር እንደነገረው ኃጢአት በደጅ ታደባለች፣ አንተ ንገስባት ይለዋል። ኃጢአት በደጅ እያደባች ነው። ስለዚህ እኛ ፈተና አጠገባችን ሲያደባ ማለት ያ ሊነግስብን ኃጢአት ልትነግስብን እየፈለገች ነው። እዛ ላይ እግዚአብሔር በየጊዜው ድል መንሳትን እየሰጠን ከተሻገርን ምንጊዜም ካለፍናቸው ነገሮች ምን እናገኝባቸዋለን? ትምህርት እናገኝባቸዋለን። አሁን ጌታችን እንዲህ የህይወት ተጋድሎም ይገጥመኛል ብሎ ከፈተናው እማርበታለሁ ብሎም የተፈተነ አይደለም። ታዲያ ምንድን ነው ካልን ተፈተነ። ዲያብሎስ የፈተነው ዘንድ ለምን ወደ በረሃ መንፈስ ወሰደው ተባለ ካለ በሱ ሰውነት ፈተናው ያልፍ ዘንድ ፈቃዱ ስለሆነ፣ ፈታኙ ደፋር ሆኖ መጥቶ ቢፈትነውም እሱ ያንን ፈተና ለማስተናገድ ፈቃዱ መሆኑን ለመግለጽ የተጠቀመበት የመጽሐፍ አነጋገር ነው። ይህን ማወቅ ያስፈልጋል። ሁለተኛ መንፈስ ቅዱስ ወሰደው ወደ በረሃ ወሰደው የሚለውንም ጻድቃንን ወደ ገዳም፣ ሰማዕታትን ወደ ደም፣ ሐዋርያትን አነሳስቶ ወደ አጽናፈ ዓለም እንደወሰዳቸው ያለ አይደለም። መንፈስ ቅዱስ አነሳስቶ የደከመን አበርትቶ የቀዘቀዘን ሕሊና አነሳስቶ ለስብከት ለተጋድሎ ያተጋል። ማንም ክርስቲያን ማንም ከቅዱሳን ማን ቢጠራ ያለ መንፈስ ቅዱስ ቀስቀሳ ያለ መንፈስ ቅዱስ እርዳታ የትኛውንም ገድል የፈጸመ አልተጻፈም። ሁሉ የሁሉ ጀማሪ የሁሉ ፈጻሚ እግዚአብሔር ነው። ፈቃዳችንን ሳይጋፋ ፈቃደኛ መሆናችንን ካወቅን ያን ፈቃዳችንን በደንብ ቀስቅሶ አነሳስቶ በገድል ደግሞ ስናልፍ አጽንቶ አበርትቶ ያን ነገር እንድናልፈው ያደርገናል። ያለ መንፈስ ቅዱስ እርዳታ ኢየሱስ ጌታ ነው ሊል የሚችል ማንም የለ ያለ ቅዱስ ጳውሎስ። ለዚህ ነው በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል ማንም የሚችል የለም። ይሄ ማለት እንደው በጊዜ አማን ሁሉ ሰላም በሆነበት ጊዜ ኢየሱስ ጌታ ነው ብሎ በአደባባይም ሆነ በተገኘው ስፍራ ሁሉ መናገርን አይደለም እዚህ ላይ ቅዱስ ጳውሎስ እየተናገረ ያለው። እሳት ነዶ ሰይፍ ተስሎ አራዊት ግሳታቸው እየተሰማ የመኳንንት ቁጣቸው እየታየ በላሁን ታምናለህ አታምንም? ኢየሱስ ጌታ ነው የምትል ከሆነ እሳት ውስጥ ትከተታለህ፣ በዘይቱ ትቀቀላለህ፣ ለአራዊት ትጣላለህ፣ በሰይፍ ትቀረደዳለህ ተብሎ ሲነገረው የነገስታት ቁጣ ሳያስፈራው የነደደው እሳት የተፈለቀለቀው ዘይት ሳያሰቅቀው አዎ ኢየሱስ ክርስቶስ የነገስታት ንጉሥ የጌቶች ጌታ መድኃኒታችን አዳኛችን ፈጣሪያችን ጌታችን ነው ብሎ ማመን። አሁን ይሄ ያለ መንፈስ ቅዱስ እርዳታ አይሆንም። ለምን? የኛ ሰውነት በጣም ደካማ ነው። በትንሹ ነው የምንሸነፈው በትንሹ። ስለዚህ ሰማዕታትን ወደ ደም የሚወስዳቸው በዛ በመኳንንት አደባባይ ምንም መከራውን ሳይሰቀቁት ያንን ሰማዕትነቱን እንዲፈጽሙ ምስክርነታቸውን እንዲፈጽሙ ዛሬ እኛ ስንሰማው ለመናገር እንኳን በሚሰቀጥጠን ደረጃ ያንን ሁሉ መከራ ለዚያውም ለአንዲት ቅጽበት አይደለም ለተራዘሙ ዓመታት አንዳንዶቹ 7 ዓመት አንዳንዶቹ እስከ 22 ዓመት 15 ዓመት ሙሉ ያንን መከራ እንዳይሰቀቁት የሚያደርጋቸው እንዲጸኑ የሚያደርጋቸው እግዚአብሔር መንፈስ ቅዱስ ነው። ቅዱሳንን ጻድቃንን በገዳም እንዳልኩት ሰው በሌለበት አራዊት በሚርመሰመሱበት እጅግ አደገኛ ተናዳፊ የሆኑ እንደ እባብ እንደ ጊንጥ እንደ ዳሞትራ ያሉ አደገኛ ተናዳፊ ተሐዋስያን እነዚህ በምድር የሚሳቡ ባሉበት ምንም የላመ የጣመ
በማይገኝበት፣ እጽ ልምላሜ በማይታይበት፣ የምንጭ ውሃ በማይገኝበት እንግዲህ ያንን ጸባጋንንቱን ድምፅ አራዊቱን ግርማ ሌሊቱን ሁሉ ታግሰው የዘመድ የወገን ናፍቆት እንኳን አብረነው የኖርነው አብረነው ያደግነው አብረነው ብዙ ነገር ያሳለፍነው ቀርቶ እንደው ሰው ራሱ ሰውን በሰውነቱ የማየት ናፍቆትን ሁሉ ታግሰው እና ብዙዎቹ መናንያን በሕይወታቸው ፍጻሜ ወይ ስጋቸውን ለመቅበር የሄዱና የጎበኟቸው ቅዱሳን ሲያነጋግሯቸው የሰው ፊት ካየው 70 ዓመቴ ነው፣ የሰው ፊት ካየው 50 ዓመቴ ነው ይላሉ። በዛ በበረሃ ብቻቸውን ስንል ከጌታ ጋር ከክርስቶስ ጋር ብቻቸው። ምናኔ ማለት ከክርስቶስ ጋር ለብቻ መኖር ማለት ነው እንጂ ከሰውም ከክርስቶስም ተለይቶ ለብቻ መኖር ማለት አይደለም። ከክርስቶስ ጋር ለብቻ መኖር ባልተከፈለ ልብ ቅዱስ ጳውሎስ እንደተናገረው ለአገቡ ሰዎች ማዝነላቸው ልቡናቸው ተከፍሏል። በግማሽ ልባቸው ጌታን በግማሽ ልባቸው ሚስቶቻቸው እንዴት እንደሚያስደስቱ ያስባሉ። ያላገባ ግን ልቡ ያልተከፈለበት ነው። በቃ በሙሉ ልቡ ክርስቶስ እንዴት እንደሚያስደስት ያስባል። እንጂ እነዛ ቅዱሳን አሁን ወደዛ ወደ በረሃ የሚሄዱት ያለ ህሊናቸው ምንም ተከፍሎ ሳይኖረው የሐሳብ ተከፍሎ ሳይኖርባቸው እግዚአብሔርን በፍጹም ልባቸው በፍጹም ሐሳባቸው በፍጹም ኃይላቸው ለማገልገል ግን ያንን ሁሉ ጻማ ታግሰው ያንን ሁሉ መከራ ታግሰው ነው እና ይሄንን የሚወጡት 70 ዘመን 60 ዘመን 50 ዘመን የሰው ፊት ሳያዩ ከአራዊት ጋር ሲኖሩ የላመ የጣመ ሳይቀምሱ ጥሩ ውሃ እንኳን አግኝተው ሳይጎነጩ ሲያማቸው ውሃ የሚግታቸው መድኃኒት የሚያቀርብላቸው ሳያገኙ ሌላው ቀርቶ ቀና የሚያደርጋቸው እንኳን ሳያገኙ ወድቀው እዛ ነፍሳቸው ከስጋቸው ተለየ ሲባል እየመጣ መላእክትን እየላከ የሚያጽናናቸው እግዚአብሔር መንፈስ ቅዱስ። ስለዚህ እነሱን እንደዚህ አነሳስቶ እንደወሰደ ሐዋርያትን ብንመለከት ለስብከት መንፈስ ቅዱስ አነሳስቶ ንስው መንፈስ ቅዱስ እግዚአብሔርን ቅዱስ መንፈስ እንሆ ይደርባቸው አላቸው ጌታቸው። ጽኑ ተስፋው ከአብ ዘንድ የተገባላችሁን ተስፋ ጠብቁ አላቸው። በባለ ጰራቅሊጦስ መንፈስ ቅዱስን ላከላቸው። መንፈስ ቅዱስ ከብሌት አደሳቸው፣ በአይምሮ አጎለመሳቸው። ከዛ በኋላ ወደ ዓለም ላካቸው። ይህንን መድኃኒታችን ኢየሱስ ክርስቶስ የነገራቸውን የወንጌሉን ቃል በልቡናቸው እንዲያስታውሱ እንዲያስቡ ያልገባቸው ምስጢር እንዲገለጥላቸው እንዲገባቸው አድርጎ በዓለም በተናቸው። 12 ጭፍራ ሆነው 12 ብቻ ሆነው ያንን ታላቁን ግዛት ወረሩት። እንግዲህ እግዚአብሔር ሲረታ ወይም እግዚአብሔር አንድ ነገር ለማሸነፍ ብዙ ወይ ጥቂት አይደለም የሚያስፈልገው፣ ወይም የብዛትና የጥቂት የመሆን ጉዳይ አይደለም። ዮናታን የፍልስጤምን ጭፍራ ሊገጥም ባለ ጊዜ አረኛ 2 ብቻ ነን እኮ ያለው ይላል ጋሻ ጃግሬው አብሮት ያለ ዮናታንን 2 ብቻ ነን እኮ ሲለው እግዚአብሔር እኮ በጥቂት ወይም በብዙ ማዳን አይቸግረውም፣ ይልቅ ትከተለኝ እንደሆነ ተከተለኝ ብሎ የፍልስጤምን ጭፍራ ብቻውን ገብቶ ሲያስጨንቁሏል የሳኦል ልጅ ዮናታን። እንግዲህ ይሄ የሚያሳየው ምንድነው? እግዚአብሔር መንፈስ ቅዱስ ስለላካቸው ሐዋርያትን 12 ወታደር ወይም 12 ጭፍራ ሆነው ዓለምን አስገብረውታልና አንድ የቤተክርስቲያን ታሪክ ጸሐፊ a small army has invaded a vast empire ብሏል። በጣም ትንሽ የሆነ ሰራዊት ትንሽ የሆነ ጭፍራ በጣም ታላቁን ግዛት ወረረው ብሎ ይሄ ከማን ስለሆነ ነው? ከመንፈስ ቅዱስ ስለሆነ ነው። ጌታችንን መንፈስ ቅዱስ ወደ በረሃ ወሰደው ሲባል ግን እንደዚህ እንደ ሶስቱ ማለት እንደ ሐዋርያትም አይደለም፣ እንደ ሰማዕታትም አይደለም፣ እንደ ጻድቃንም አይደለም። መንፈስ ቅዱስ ወደ በረሃ ወሰደው ሲል ፈቃዱ ብለን ነው የምንተረጉመው። ፈቃዱ ወደ በረሃ ወሰደው፣ ጾምን ለመጾም በዛ በበረሃ ለመቆየት ፈቃዱ ወሰደችው ብለን ነው የምንተረጉመው። ለምን? የእርሱ ፈቃድና የመንፈስ ቅዱስ ፈቃድ አንድ ነው። አብ ወልድ መንፈስ ቅዱስ በአካል በስም በግብር 3 ብንል እንኳን አሐቲ ስምረት በፈቃድ አንድ ስለምንል ፈቃዱ ወሰደው ብለን ነው የምንተረጉመው። እንግዲህ ጌታ ከተጠመቀ በኋላ ልዋን ልደርስ አይል ስለምን ወደ በረሃ ሄደ? ለምንድን ነው ወደዛ የሄደው ብሎ ቢጠይቁ አባቶቻችን ምን ይላሉ?
ከተጠመቃችሁ በኋላ ለዋል ልደርስ አትሉ ግብር ግቡ ለማለት ነው። በቃ ለዋል ልደርስ አትሉ መንፈሳዊ ስራ ጀምሩ፣ መንፈሳዊ ተጋድሎ ጀምሩ ለማለት ነው። እና እንደውም መንኑ ሲል ነው ይላል። መንኑ ማለት አሁን ትርጓሜው አንዳንድ ጊዜ እየተዛባ ነው። መነነ ማለት ናቀ ነው በዋናነት ትርጉሙ። መነነ ማለት ናቀ ብለን ነው የምንተረጉመው። እና ምናኔ የግብር አለ፣ ምናኔ የእግር አለ። እና አንዳንዱ ከልቡናው ፍቅረ ዓለም ሳይጠፋለት፣ የዓለም ፍቅር ከዓለም ሳይጠፋለት በምቾት መኖር አሁንም ድረስ እያጓጓው፣ አሁንም ድረስ በዓለም የሚገኘውን ተድላ ደስታ ልቡናው እየሰሰተ የምናኔ ልብስ የሚለብስ አለ። ከላይ ሲታይ አርያ ምናኔ የለበሰ ይመስላል። በውስጡ ግን ከፍቅረ ዓለም ጋር ተጣብቆ የሚኖር ዕለት ዕለት የላመ የጣመ መብላት፣ የሞቀ የደመቀ መልበስ የሚያሳሳው፣ እንደውም ከሰባ ዓለም በዓለም ከሚኖሩ ሰዎች የበለጠ የገንዘብ ፍቅር፣ የሹመት ፍቅር የሚያሳሳው ግን አርያ ምናኔ የሆነውን የመናንያን ምልክት የሆነውን ቆብ ደፍቶ ቀሚስ አጥልቆ በትር ይዞ የሚታያል። እና ሰውን መናኝ የሚያደርገው ከላይ የሚለብሰው ነገር አይደለም፣ ወይም ከላይ የሚታይበት ነገር አይደለም። እንደዚህ አይነቱ ምናኔ የእግር እንለዋለን። ዝም ብሎ በበረሃም ሆኖ እንኳን በዓለም ያለውን የዓለምን ፍቅር ወይም በዓለም ያለውን ተድላ ደስታ በልቡናው ይዞት ከሆነ እዛ በበረሃ ያለው ያ ሰው ገና ልቡ አልመነንም። የመነነው እግሩ ብቻ ነው ማለት ነው። እግሩ ብቻ ነው። ዛሬ ደግሞ በእግርም የሚመንን ጠፍቷል። እንኳን በእግርም የሚመንን በጣም ጥቂት በጣም ልባሞች መንኩሶ አለመጽደቅ ምን ያህል ኪሳራ እንደሆነ የተረዱ። ለምን የብርሃን ልጆች ተብለዋል። መነኮሳት ወይም መናንያን የብርሃን ልጆች ተብለዋል። ለምንድን ነው የብርሃን ልጆች የተባሉ? ይሄኛውን ዓለም በወዲያኛው ዓለም ለውጠው ስለሆነ፣ በዚህ ዓለም ያለውን ደስታቸውን በዛኛው ባለው ደስታቸው ለውጠው ስለሆነ የሚሄዱት የብርሃን ልጆች ተብለው ተጠርተዋል። እኛን ደግሞ የዓለም ልጆች ብሎናል። ግን በዓለማቸው የዓለም ልጆች ከብርሃን ልጆች ይልቅ ጠቢባን ናቸው አለን። ምክንያቱም እኛ የሁለት ዓለም አትራፊ ሆነን እንኖራለን። በዚህ ዓለም የላመ የጣመ በልተን ጎጆ ቀልሰን ትዳር መስርተን ልጆች ወልደን የዚህ ዓለም ሲሳይ ሳይጎድልብን እንኖራለን። እንደገና ደግሞ ለወዲያኛው ዓለም የሚሆንን ደግሞ ለተቸገረ እርተን፣ የታመመ ጠይቀን፣ የታሰረ ዋስ ሆነን አስፈትተን፣ የተጣላ አስታርቀን፣ ንስሐ ገብተን ስጋውን ደሙን ተቀብለን ለወዲያኛው ዓለም ደግሞ እንዘጋጃለን። በሁለት ዓለም አትራፊዎች ሆነን እኛው። እነዛኞቹ የብርሃን ልጆች የተባሉት ግን ከዚች ዓለም ጋር ምንም ግንኙነት የሌላቸው፣ በዚህ ዓለም ቢኖሩም ከዚህ ዓለም ምንም ነገር የማይሹ፣ ምንም ነገር የማይፈልጉ እንጂ ይህንን አርያ ምንኩስና አርያ ምናኔ ከተከተለ በኋላ ሰው እንደገና በዓለም ላለ ስልጣን የሚጋፋ ከሆነ፣ በዓለም ላለ ሀብት የሚደክም ከሆነ፣ ከዛሬ አልፎት ለነገ የሚሆን ነገር ካሳደረ፣ መነኩሴ የሆኑ በየትኛውም ደረጃ ላይ ይቀመጥ መናኝ ነኝ ብሎ ይህንን የምናኔ ቃል ኪዳን ከገባ በኋላ ከእግዚአብሔር ጋር ከዛሬ አትርፎ ለነገ ካሳደረ፣ ለዛሬ ከምትበቃው አትርፎ ለነገ ካሳደረ፣ ይሄ በዛች ቅጽበት ምናኔው ተሽሯል። ይሄ እኛ ዛሬ ያመጣነው ትምህርት አይደለም። አሁን ይህን ስንናገር የሚከብዳቸው ለማስተባበል ሙከራ የሚያደርጉ ይኖራሉ። ግን በመጽሐፉ የተቀመጠው ምን እናደርገዋለን? ራሱ የመናንያኑ መጽሐፈ መነኮሳት ይህንን የሚያስቀምጠው እንግዲህ መነኩሴ ከሆነ አንድ ሰው መናኝ ከሆነ ሰሌን ሰርቶ የሚሆን ምንም አይነት ስራ ሰርቶ ይሆን ያቺ ተሽጣ ቅርጫት ሰርቶ የሚሆን ሰሌን ሰርቶ የሚሆን ምንም ተግባር ዕለት በሆነች ነገር ለዛውም በሰው ሸክም መሆን አይፈቀድለትም። በራሱ በእጁ ሰርቶ ያችን ሸጦ ከዛች ላይ የሚያገኛትን ለዕለት ጉርስ የምትሆነው ነገር ከገዛ በኋላ የተረፈችውን ነገር ለድሆች ይመጽወት ነው በቃ። እና ዛሬ ከትልልቅ ደሞዝ አልፎ ተርፎ ቋሚ ንብረት የሚያፈሩ የባንክ አካውንታቸው
በሚያስደነግጥ ሁኔታ በዓለም ካሉት ሁሉ በላይ የደለበ ግን መነኮሳት ነን ብለው ሲናገሩ ያስደነግጣል። ይሄ የቅናት ንግግርም አይደለም፣ የሐዘን ንግግር ነው። የሐዘን ንግግር ነው። የምናዝነውም ደግሞ ስለ ሁለት ነገር ነው። አንደኛ የእነዚህን ሰዎች መንኩሰው መክሰር በማሰብ፣ ሁለተኛ አርያ ምንኩስና ይሄ የእውነት መንገድ፣ ይሄ አባቶቻችን የተጋድሎ መንገድ ዛሬ ለገንዘብ በሚሯሯጡ ለስልጣን በሚቋምጡ ሰዎች መሰደቢያ መሆኑን ስናይ ይሄ ለልባችን ትልቅ ሐዘን አለው እና መድኃኒታችን ኢየሱስ ክርስቶስ ግብር ግቡ፣ በቃ ከተጠመቃችሁ በኋላ ወዲያው ነው ግብር ግቡ፣ ያንን አባቶቻችን መንኑ ማለቱ ነው። ምናኔ ደግሞ እንዳልኩት የግብርና የእግር ነው። የግብር ምናኔ የሚባለው እንኳን ይህንን ዓለም ጣጥለውት የሄዱት ቀርቶ በዚህ በዓለም ሆነው በግብር ምናኔ ደግሞ የሚኖሩ አሉ። በዚህም በዓለም ሆነው በሚያገኙት ነገር ብዙም ልባቸው ሳይወድቅ ሀብት ቢኖራቸው ሀብታቸውን ንቀውት በሀብታቸው ሳይኮሩ ሳይታበዩ በድሃ ላይ ሳይታበዩ ወይም እገሌ እበልጠዋለሁ እገሌ ከኔ አንሳል ብለው ራሳቸውን ከማንም ጋር ሳያፎካክሩ የሚኖሩ፣ ስልጣን ቢኖራቸው በስልጣናቸው ሰውን ከመበደል ይልቅ ለድሃ ሲፈርዱ የተጣመመ ፍርድ ሲያቃኑ የሚኖሩ፣ በስልጣን አለኝ ብለው ሰው ጎንበስ ቀና እንዲልላቸው የማይፈልጉ፣ ስልጣን ላይ ተቀምጫለሁ ብለው ልዩ ጥቅም የማይፈልጉ፣ በራሳቸው ደሞዝ ብቻ የሚተዳደሩ እንዲህ አይነት ደግሞ አሉ። እውቀት ቢኖራቸው እውቀታቸውን ሁሉ ከእግዚአብሔር ነው ብለው እኔ አዋቂ ሌላው ማይም ብለው ሰውን የማይነቁ፣ ከሁሉ ጋር መስለው እኩል ሆነው የሚኖሩ እንዲህ አይነት ደግሞ የግብር መናንያን በልባቸው ፍጹም መናንያን የሆኑ ደግሞ አሉ እና ጌታችን ከተጠመቃችሁ በኋላ እንግዲህ ሰው ሳይጠመቅ መልካም ስራ ወይም ሳይጠመቅ የጽድቅ ስራ ቢሰራ የሚረባው ነገር የለም። ሳይጠመቅ ምክንያቱም የመንግስተ ሰማያት መግቢያ በሯ መጀመሪያ ወይም የቤተ ክርስቲያን መግቢያ በሯ መጀመሪያ ጥምቀት ነው። የጽድቅ ስራ መግቢያ በሯ መጀመሪያ ጥምቀት ነው። ማመን ይቀድማል። ሳያምኑ ዝም ብሎ መልካም ስራ ቢሰሩ ያንን ሰው መልካም ስራ ሰው ያሰኘው እንደሆነ እንጂ ከዛ ያለፈ የእግዚአብሔር ወዳጅ ላይ ያሰኘው አይችልም። መልካም ሰው ያሰኘዋል። የእግዚአብሔር ሰው ግን አያሰኘውም። የእግዚአብሔር ወዳጅ አያሰኘውም። በእግዚአብሔር ፊት ጻድቅ ተብሎ አይነገርለትም። የእግዚአብሔር ልጅነትም አለው ተብሎ አይነገርለትም። ከመንግስተ ሰማያትም እድል ፈንታ አይኖረውም። ይሄ የመጻሕፍት ምስክርነት ያለበት ቃል ነው። እንደው ምሳሌ ብንሰጥ የትኛውም የጽድቅ ስራ ያለ ጥምቀት በአምኖ በኢየሱስ ክርስቶስ አምኖ ካልተጠመቁ የትኛውም መልካም ስራ ጥቅም እንደሌለው ከሚያሳዩን የመጽሐፍ ቅዱስ ታሪኮች አንዱ የቆርኔሌዎስ ታሪክ። ቆርኔሌዎስ በዚህ በሐዋርያት ሥራ ምዕራፍ 10 ላይ እንደምናነበው ቆርኔሌዎስ በጣም መልካም ሰው ነበር ይላል እና ዕለት ዕለት የሚጸልይ ሰው ነው። ዕለት ዕለት ለድሆች ምጽዋት የሚሰጥ ሰው ነው። በጣም ለድሆች የሚራራ ምጽዋት የሚሰጥ፣ እንደገና የሮማውያን ጭፍራዎች አለቃ ሆኖ በማንም ላይ ግፍ ላለመስራት የሚጠነቀቅ እጅግ መልካም ሰው ነበር። ግን በኢየሱስ ክርስቶስ የእግዚአብሔር ልጅነት አላመነም። ገና ስላላመነ መልአከ እግዚአብሔር ከቀኑ 9 ሰዓት ሲጸልይ ለቆርኔሌዎስ ታየው ይላል። ቆርኔሌዎስ ምጽዋትህ በእግዚአብሔር ዘንድ ታሰበች አለው። ታሰበች፣ በቃ ምጽዋትህ በእግዚአብሔር ዘንድ ታሰበች። ስለዚህ ይህች ምጽዋትህ በእግዚአብሔር ዘንድ ስለታሰበች እግዚአብሔር ራርቶልሃል። ስለራራልህ መልካሙን መንገድ ሊያሳይህ ፈቃዱ ሆኗል። አሁን በአስቸኳይ ማድረግ የሚገባህን እንዲነግርህ በጫማ ሰፊው በስምዖን ቤት ያለውን ስምዖን የተባለውን አስጠራው ብሎ ነገረው። ቆርኔሌዎስ ቶሎ ላከ። ስምዖን የተባለው ጴጥሮስ ነው። እሱም ስምዖን በተባለ ጫማ ሰፊ ቤት ነበረ። ስምዖን ጴጥሮስ ተጠርቶ መጣ። ከመጣ በኋላ ለምን አስጠራችሁኝ አለው። አይ መልአከ እግዚአብሔር ዛሬ ከቀኑ 9 ሰዓት ስጸልይ ተገልጦ ምጽዋትህ በእግዚአብሔር ፊት ታሰበች፣ ስለዚህ ማድረግ የሚገባህን እንዲነግርህ ስምዖን ጴጥሮስን አስጠራልኝ፣ እኔም ወደ አንተ ላኩ። እንግዲህ የምትነግረን ለመስማት እኔም ቤተሰቦቼም ዝግጁ ነን አለው። የዛን ጊዜ ቅዱስ ጴጥሮስ ሌላ አይደለም ያለው፣ እግዚአብሔር ዓለምን ለማዳን ልጁን ወደዚህ ዓለም እንዴት እንደሰደደ፣ ልጁ ከድንግል እንደተወለደ፣
በዚህ ዓለም ላይ ዙሮ እንዳስተማረ በመጨረሻ አይሁድ በግፍ እንደሰቀሉት ከሙታን እንደተነሳ ማንም በእርሱ የሚያምን ቢኖር የዘላለም ሕይወት እንደሚኖረው በልጁ ያላመነ ግን ልጅነት ስለማይኖረው የዘላለምን ሕይወት እንደማያይ ለቆርኔሌዎስ ነገረው። ታዲያ ይሄንን ልጅነት ለማግኘት ምን የሚጠበቅብኝ? አንተም ቤተሰቦችን ተጠመቁ፣ ይህንን ልጅነት ይህን ድህነት ታገኛላችሁ። ተጠመቀ። እንግዲህ ያ መልካም ስራው ያደረሰው ወደ ምንድን ነው? ወደ ጥምቀት ነው፣ ወደ ልጅነት ነው ያደረሰው። አይ እኔ መልካም ስራዬ ብቻ ይበቃኛል ያለ ሰው ግን በመልካም ሰውነቱ በምድር ከመታሰብ ውጪ ከእግዚአብሔር መንግስት እድል ፈንታ አይኖረውም። ለምን? ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት አያይም ተብሎ ተነግሯል። እና ጌታችን መጀመሪያ ግብር ግቡ ከማለት በፊት ተጠመቀ። ከተጠመቀ በኋላ እኛን እንግዲህ ከተጠመቃችሁ በኋላ መልካም ስራ ለመስራት ወደ ተጋድሎ ለመግባት ለዋል ልደር አትበሉ ብሎ ለማሳየት ዕለቱን እንደተጠመቀ ወደ በረሃ ወደ ምድረ በዳ ሄዷል።